أقول من بعد افتتاح القول بحمد ذي الطول شديد الحول وبعده فأفضل السلام على النبي سيد الأنام وآله الأطهار خير آلي فافهم كلامي واستمع مقالي. السلام عليكم ورحمة الله تعالى وبركاته. ود يسونا ملتي ميديا تكتاتايوች إن شاء الله تعالى በዛሬው ዕለት ደግሞ ከአዲሱ ትምህርታችን ላይ ሶስተኛው ክፍል እንገኛለን إن شاء الله። ባለፈው አንደኛ ሁለተኛ ክፍሎች አሳልፈናል ማለት ነው إن شاء الله። እናም ሁለተኛው ክፍላችን ላይ ስናይ የነበረው ነህው የተጀመረበት ምክንያት ሰበብ ምንድነው የሚለውን ያያየን ነበር። ከዛ ውስጥ መራ ዑመር ኢብኑ الخطاب رضي الله عنه وارضاه ዑመር ኢብኑ الخطاب አንድ ጊዜ ይሄዳሉ على قوم يسيئون الرمي በሆኑ ሰዎች ያልፋሉ። እነዛ ሰዎች ኢላማ ይጫወታሉ እየወረወሩ ማለት ነው። ግን ወሮ የሚመታ የለም፣ ሁሉም ይሳሳታል። يسيئون الرمي አስተካክሎ መምታት በማይችሉ ሰዎች ዘንድ ዑመር ኢብኑ الخطاب አለፉና فقرعهم ዑመር ተቿቸው። እንዴት ደግሞ ለይህን አትመቱትም ምናምን ብለው ማለት ነው። ከዛ በኋላ فقالوا نحن قوم متعلمين قالوا ايش عرفت ነገር ልብ በሉ እኛኮ قوم ሰዎች ነን متعلمين እየተማርን ያለን ሰዎች ነን ተማሪዎች ነን ገና አሏቸው ለዑመር። ይሄ አረፍተ ነገር በጣም ይሳሳተ ነው አረፍተ ነገሩ አመዳደቡ ማለት ነው። ትርጉሙ ምናልባት ለተረዳው ሰው ሊሆን ይችላል። ሐሳቡን በማየት ምን እንደፈለጉ በማየት ልትረዳ ትችላለህ። ግን ያነበቡት የፈለጉትን ትርጉም አይደለም የሚሰጠው። ኢና ቀውሙን ሙተዓሊሙን ነው የሚባለው። ሙተዓሊሙ ቢልዋው እነሱ ግን ሙተዓሊሚን በያ። ለምሳሌ አንዳንድ ሰዎች አሁን نحن المؤمنين ይላል። እኛ ሙእሚኖች ነን የሚለውን ታሰበ خطأ ነው፣ ስህተት ነው። نحن المؤمنون ነው የሚባለው። نحن المؤمنين ብሎ المؤمنين ያለውን ሌላ ኢዕራብ اخص المؤمنين የሚለው ካሰበበት የነህኑ خبر ወይም ፕሬዲኬቱ ሌላ የሚሆን ከሆነ ይሆናል። ለምሳሌ نحن المسلمين نؤمن بكتاب الله ከሆነ ይህ ችግር የለው። ስለዚህ አሁን نحن إن قوم متعلمين ብለው ሲናገሩ ዑመር ምን አሉ? فأعرض عمر مغضبا ተቆጥተው ተዋቸው፣ ማናገሩን አቆሙት። ከዛ እንዲህ አሉ والله لخطأكم في لسانكم أشد علي من خطئكم في رميكم አላቸው። በአንደበታችሁ በምላሳችሁ ያለው ስህተት በጣም የባሰ ሆነ ወራችሁ ከምትስቱት ይልቅ ወራችሁ ያቺ ኢላማ ለማስገባታችሁ የዛ ስህተት ይሻላል አንደበታችሁ ከሚሳሳተው አሏቸው ዑመር ኢብኑ الخطاب። ስለዚህ ዑመር ኢብኑ الخطاب ራሳቸው ነህው እንድንማር እንዳንሳሳት በትክክለኛው እንድንነጋገር በጣም የሚፈልጉና ኢርሻድ የሚያደርጉ መሆናቸውን ከዚህ እንወስዳለን ማለት ነው። ሌላው አርሰለ አቡ ሙሳ አልአሽዓሪ አልየመኒ رضي الله عنه وارضاه صحابي جليل ታላቁ ሱሐባ ወደ ዑመር ኢብኑ الخطاب መልእክት ይልካል፣ ደብዳቤ ጽፎ ማለት ነው። ጻፊ አይደለም እሱ አይደለም የሚጻፈው፣ ጸሐፊውን አጽፎ ወደ ዑመር ኢብኑ الخطاب ሲልካው وكان وقتها الاشعري واليا بالبصره ابو موسى الاشعري የበስራ ሹም እሱ ነበር ያኔ ዑመር ኢብኑ الخطاب ሹመውት ማለት ነውና ደብዳቤ ሲጽፍላቸው ያ ጸሐፊው من ابو موسى ብሎ ጻፈው። من ابو موسى الى امير المؤمنين عمر بن الخطاب من ابو موسى هي አሁን በጣም ስህተት ነው። من حرف الجر ትባላለች ان شاء الله አጀሩማ የተማርን ማውቀናታል። ወደፊት ደግሞ ያልተማርን ወደፊት እናገኛታለን ان شاء الله። من حرف الجر ትባላለች። حرف الجر ማለት የገባችበት ቃል መጀረር ያለበት ቃል ነው። من ابي موسى ነው የሚባለው፣ من ابو موسى አይባልም። ለምሳሌ جئت من ابوك አይባልም፣ جئت من ابيك ነው የሚባለው። من ابيك شفتم اسماء الخمسه በሚጀረርበት ጊዜ حرف الجر በሚገባበት ጊዜ በላም ነው የሚሆነውና በያ ነውና የሚሆነው በላም ሳይሆን በያ ነው علامه الجر ያ ስለሚሆን من ابي موسى ነው መባል የነበረበት እና ዑመር ኢብኑ الخطاب አነበቡትና አዩት። ሚን አቡ ብሎ በዋው ነው የተጻፈው፣ አቡ ሚን አቢ መሆን ሲገባው ማለት ነው። በዋው መሆን ያዩ ጊዜ እንዲህ አሉ። فكتب اليه ዑመር እንደገና መልሰው ጻፉ ወደ አቡ ሙሳ መልእክት ምን ይላል? አንቀንዕ ካቲበከ ሰውጣን ጸሐፊን አንደያ ባለንጋ ምተዋሉት
ቀኒዕ ካቲበከ ሰውጣን ለምን ሚን አቢ ሙሳ ብሎ እንዴት ይጽፋል? ሚን አቡ ሙሳ ብሎ እንዴት ይጽፋል? ሚን አቢ ሙሳ ማለት ሲገባው አያቅም ወይ ነው ነገሩ? አያስተካክልም ወይ ነው ነገሩ? ስለዚህ ዑመር ኢብኑ ኸጣብ ሽፉ ጸሐፊው ያኔ አቡል ሁሰይን በመባል ይታወቃል የአቡ ሙሳ ጸሐፊና ዑመር ኢብኑ ኸጣብ እንደዚህ ያደረጉ ያዙ ነበር ማለት ነው። ሌላው ደኸለ ረጁሉ ሚን አልባዲያ ፊል ኢስላም አንድ ሰው ወደ እስልምና መጣ። ወጠለበ ሚን አሐድ አልሙስሊሚን አን ዩዓልመሁ ሸይአን ሚን አልቁርአን አልከሪም ዘላን አረቦች አሉ ተገጠራማው ቦታ መጥቶ ወደ እስልምና ይገባል። ከሰለመ በኋላ አንዱን ሰው ቁርአን አቅራይ ብሎ ይጠይቀዋል። አንዱን ሙስሊም ማለት ነው። ቁርአን አቅራይ ብሎ እሺ ይልና ማቅራት ጀመረ። ማሻአላህ እንኳን ሰልሟል ብሎ አቅፎሱ በደስታ ነው ማስተማር ቁርአን ማቅራት ጀመረ። ሱረቱ ተውባ ላይ ያለች አንዲት አንቀጽ ያቀራው أن الله بريء من المشركين ورسوله ብሎ አስቀረው። ورسوله ነው أن الله بريء من المشركين ورسوله ነው ቁርአን ورسوله አይደለም ورسوله بالضم ግን ይሄ ሰው ሲያስቀራ ورسوله ብሎ ያስቀራዋል በጀር ማለት ነው። ይሄ አራቢ فقال الرجل ይሄ ከዘላን ከገጠራማው ዘላኑ አረብ እንዲህ አለ أو قد برئ الله من رسوله اللهنا ملكتنياو لك يتطالو ናቸው አላህ ከመለክተኛው የጠራ ነው ማለት ነው። ሙሐመድ ጥፋተኛ መሆኑን ነው አላህ የሚያውቀው ማለት ነው አለ። والله اني لا ابرأ ممن برئ الله منه አለ። ይሄማ ከሆነ እኔ ከሙሐመድ እጸዳለሁ ሙሐመድን አልከተልም። አላህ ጠራ አይደል እንደ ከሱ አላህ ተውቲል እንደ አላህ የተወንታን ብዬ ነው የሚከተለው عليه አራቢ እንዴት አለ ልትሉ ትችላላችሁ። ገና ቁርአን እየቀራ አይደለም ወይ እንዴት ይሄ ልል ይችላል? አይ ቋንቋ ነው ቋንቋ ስለሆነ ሚኒንጉ ችግር የለበትም። እንደውም ባነባበቧ ነው የሚረዳት እሱ አነባበቧ ልጉጥ ስትል ለውጥ ያለው ሚኒንግ ነው የሚረዳው ሌላ ትርጉም ነው የሚረዳው። ወረሱሊሂ የሚለው ትርጉም ለምሳሌ ላብራራላችሁ ነው ሆጋር ላይ ያይዘውና ان الله ان حرف توكيد تبالالج تنصب الاسم وترفع الخبر. الله اسمها مرفوع علامة رفعه ضمة ظاهرة اسمها منصوب علامة نصبه فتحة ظاهرة في آخره بال. بريء خبرنا يأن خبرها مرفوع وعلامة رفعه ضمة ظاهرة في آخره. بريء مالت يسأدى جنينات من ميلا لو مالا اسم منات تراشون ميلا لا شو مالا أنت هنا سوغارت لا تبتدرك أنت بريء منه وهو بريء منك ግንኙነት ምንም የላችሁም ተቆራርጣችኋል ማለት ስለዚህ بريئون علينا من المشركين من حرف جر مبنية بسكون مقدرة على الآخر منع من ظهورها اشتغال محل بحركة التخلص وكانت فتحة طلبا للخفة من المشركين من نبرج سكون نج ودفتح رنبت لتخفيف سيبال. طيب المشركين مجرور بمن وعلامة جره الياء يائتو يمجر يجر ملكة نج لأنه من جمع مذكر السالم الذي رفعه بالواو ونصبه وجره بالياء. طيب من المشركين ميلو جار مجرور ميازو بريء قال الله بريء أن الله بريء الله عز وجل يتقرارطنو كمان من المشركين تمشركوش يتقرارطنو كنسو يصدانو مالن ورسوله وده حسابات درس الواو عاطفة conjunction ويم أياج نج واويتو يالجوا رسولي يالو معطوف مشركين ميلو قالو ميازو معطوف مين ገብታበታለች ማለት ነው። ሚን ጋር ከተያያዘ ደግሞ ትርጉሙ ምን ትርጉም ሊሰጥ ነው? ان الله بريء من رسوله من المشركين እንዳልነው ሁሉ ان الله بريء من رسوله ከመለክተኛው ጋር የተቆራረጠ ነው ግንኙነት የላቸውም። አያችሁ ትርጉሙን አላሁ አዘ ወጀለ እና መለክተኛው ማከላቸው ጥላትነት መቆራረጥ ግንኙነት የሌላቸው የሚልን ትርጉም ነው የሚሰጠው። ይሄ አራቢ ይሄ ዘላን አረብ ሲረዳ ይሄንን ምን አለ ታዲያ ኢኒ ለአብረኡ ሚመን በሪ አላሁ ሚንሁ አለ አላህ ከሱማ ከተውን የምትቸው ነው የሚሄደው ምን ብዬ ነው ሙሐመድን መከተልላችሁ አለ። አያችሁ
ያነባበብ ችግር የሚፈጥረው ስህተት ትርጉም እንግዲህ ይሄ ነው። ለዚህ ነው አሁን ይሄንን ኢዕቲካር ከተደረገበት እኮ አንድ ሰው ሙሽሪክ ነው እኮ የሚሆነው። በዚህ ካመነበት የክፍር ለምን በነብዩ አለይሂ ሰላቱ ወሰለም ያለው እምነት እኮ ሊቀር ነው በዚህ አነባበብ አማካኝነት። በነብዩ ያላመነ ሰው ደግሞ ካፊር ነው የሚሆነው። እያችሁ ስለዚህ ይሄ አራቢ ይሄን ተረዳ። ፈለማ ዓሊመ አሚሩል ሙእሚኒን ዑመር ብን አልኸጣብ ይሄ ዜና ይሄ ኢንፎርሜሽን ለዑመር ብን አልኸጣብ ይደርሳቸዋል። ሲደርሳቸው አርሰለ ኢለ ረጁል ወደዚህ ሰውዬ ይልኩና ዑመር ብን አልኸጣብ ወሰወበ ለሁ አልቂራአ ይሄ እኮ ወረሱሊሂ ሳይሆን ወረሱሉሁ ነው ትክክለኛው አነባበብ ብለው አስተማሩት። የስህተት መዘዝ ይሄ ይሆናል ማለት ነው። طيب ከዛ ዑመር ብን አልኸጣብ ወአመረ ሙናዲየን ዩናዲ ከዛ በኋላ ለላቢ ዑመር አዘዙ ተጣሪ በከተማው ላይ የሚጣራ ምን የሚል አላ ይቅሪአ አልቁርአነ ኢላ ዓሊሙን ቢልዓረብያ ቁርአንን ካሁን ጀምሮ አንድ ሰው እንዳያስተምር የአረበኛን ቋንቋ በደንብ የሚያውቀው ሰው ካልሆነ በስተቀር ብለው ከለከሉ ይላሉ። እና ያ ማለት ስህተቱ የሚያመጣው አደጋ ከባድነቱን እየጠቆመ ማለት ነው። طيب እንግዲህ ልብ ካልን ይሄንን ወንድሞችና እህቶች እኒህን ነገሮች በደንብ ካስተዋልናቸው ሁላቸውም ወደ አንድ ነጥብ መምጣት ይችላሉ። ምንድነው እሱ? ከثረቱል አኽጣእ የስህተት የገለጥ የለሕን ተሳስቶ ማንበብ መፈጠር በዛ ነው። በቃ ይሄ ነው ባጭሩ። ከመልእክተኛው የሚያነሳ ነው አثር፣ ከአቡበክርም ያመጣ ነው አثር፣ ከዑመርም የመጡት አثሮች ሁላቸውም ወደ አንድ ነገር ነው የሚያጠነጥሉት። ምንድነው? ከثረቱል አኽጣእ የአነባበብ ስህተት ላይ መውደቅ በዛ። ስለዚህ ነሕው የሚባለውን ህግ እናስቀምጠው ወደ ማለት ተሄደ ተፈጠረ ማለት ነው። በዚህም ተስማምተው ወደ መበጀት ሄደ። እንዴት እንደሄደ ደግሞ ኢንሻአላህ ካፍታ በኋላ የምናየው ነው የሚሆነው። السلام عليكم ورحمة الله تعالى وبركاته. أقول من بعد افتتاح القول بحمد ذي الطول شديد الحول وبعده فأفضل السلام على النبي سيد الأنام وآله الأطهار خير آلي فافهم كلامي واستمع مقالي ከአፍታ በኋላ ተመልሰን መተናል። እንግዲህ ወንድሞችና እህቶች እነዚህ ምክንያቶች ሰበብ ብለን ያነሳናቸው ነገሮች ሰነዳቸው ላይ አንዳንዶቹ ضعيفነት አላቸው፣ ጥርጥር የለውም ይሄ። አንዳንዶቹ ደግሞ ወደ ተቅዊያ ወይም ጠንከር ወደ ማለት የሚሄዱም አሉ። ግን ሹህራው ወይም ደግሞ በጣም የታወቀ መሆኑ በተወሰነ መልኩ ሊደግፈው ይችላል። ሆኖም ግን ዋቂዕ ላይ ትክክል ነው። እንደ ሰነድ አንፃር ሊበላሽ ይችላል፣ ضعيف ሊሆን ይችላል። ግን ዋቂዕ ላይ ተጨባጭ ላይ ያለው ይሄ ነው። በአሁኑም ጊዜ ያለው ይሄ ይሆናል ማለት ነው። ሌላው ከሰበቦቹ ወይ ከምክንያቶቹ ውስጥ አቡል አስወድ ዱአሊ ነው ነሑን የጀመረው ብለን ባለፈው ትምህርታችን አንስተን ነበርና እሱ ልጁ ከዕለታት አንድ ቀን ማ አሕሰኑ ሰማኢ አለችው ይባላል። ከበሩ ውጭ ከቤት ግቢው ውስጥ ከበሩ ዳር ላይ ፍራሽ ላይ ተኝታ ወደ ሰማይ ታይ ነበርና ወደ ሰማይ ያየይ ማ አሕሰኑ ሰማኢ አለችው። አነባበቡን ልብ በሉ። ማ አሕሰኑ ሰማኢ አሕሰኑ በضم ነው ያነበበችው፣ አሰማኢ በከስር ነው ያነበበችው። طيب نجومها አላት ከዋክብቷ ነዋ ልጄ አላት። فقالت له لا أريد الاستفهام بل التعجب አለችው። አባቴ ሆይ እኔ እኮ እየጠየቅኩህ አይደለም መልስ ልሰጠኝ ዘንድ እየተገረምኩ ነው በሰማይ አለችው። ነው እንዴ? ይሄማ ከሆነ እፍተሒ ፋኪ አላት። ይሄንም ሚኒንግ ከሆነ ያሰብሽው አፍሽን ከፈት አድርገሽ አንብቢው ማለት የፈለገው በፈትሐ ቅሪው ማ አሕሰነ ሰማአ ብለሽ አንብቢው። እየተገረምሽ ከሆነ ጉድ ሰማይ ምን ያማረች አደረጋት ጉድ ለማለት ከሆነ የተፈለገው ማ አሕሰነ ሰማአ ብለሽ አንብቢ እንጂ ማ አሕሰኑ ሰማኢ ማለት አይቻልም። እኔ እኮ መልስ የሰጠሁሽ ባነበብሽልኝ ወይም ደግሞ ያነባበብሽ የሚሰጠውን ትርጉም ተደግፌ ነው መልስ የሰጠሁሽ አላት። ምክንያቱም ለምሳሌ ይበልጥ ነገሩ እንዲብራራ ማ አሕሰነ ዘይዳን
ማ አሕሰኑ ዘይድን ማ አሕሰነ ዘይዱን ልብ በሉ ሶስት አይነት አነባበብ አነበብኩት ዘይድ የሚለውን ቃል ተጠብቁ ማ አሕሰነ ዘይዱን በضማ ነው ያነበብኩት ማ አሕሰነ ዘይደን በፈትሐ ነው ያነበብኩት ማ አሕሰኑ ዘይድን በከስራ ነው ያነበብኩት የሶስቱም አነባበብ ሚኒንግ የተለያየ ነው ሁሉም የተለየ ትርጉም ነው ማ አሕሰኑ ሰማኢ ያለው ማ አሕሰኑ ዘይድን እንዳለው ነው ማ አሕሰኑ ዘይድን ማለት ከዘይድ የሚያምረው ፓርቱ ምኑ ነው ፊቱ ነው የሚያምረው እጁ ነው የሚያምረው እግሩ ነው የሚያምረው خلق ነው የሚያምረው ዒልሙ ነው የሚያምረው ምኑ ነው ጥያቄ ነው ማ አሕሰኑ ዘይድን አንድ ሰው ቢለኝ ነው ወጅሁ ለሎች ፊቱ ነው ብዬ መልስ ሰጠዋለሁ እሱም ማ አሕሰኑ ሰማኢ ስትለው ንጁሙ ሐላት የሰማይማ የሚያምረኝ እኔ ከዋክብቱ ነው ብሎ መልስ ሰጣት ማለት ማ አሕሰነ ዘይደን ካልኩኝ ዘይደን መፍዑል ቢህ ነው ኦብጀክት ነው ወይም ተሳቢ ነው ዘይድ ምን የሚያምር ሆነ ነው ነገሩ ከዘይድ የሚያምረው ምኑ ክፍል ነው አይደለም ዘይድ ያምራል በማማሩም እየተገረምክ ነው የሚሆነው ማለት ማ አሕሰነ ዘይዱን ካልኩኝ ደግሞ ማ አፍራሽ ነው የምትሆነው አሕሰነ ፊዕለ ማዲ ነው ዘይዱን ባለቤት ነው ዘይድ ጥሩ አልሰራም ዛሬ ነው ማ አሕሰነ ዘይዱን ዘይድ ጥሩ አልሰራም ዛሬ ነው ትርጉሙ አያችሁ ለውጡ ቢራፍ وبالنصب وبالفتح يتلوط ነው የሚሆነው እና አቡ አልአስወድ الዱአሊ رحمه الله تعالى ልጁ ማ አሕሰኑ ሰማኢ ስትለው አፍሽን ከፈት አድርገሽ አንብቢው ማ አሕሰነ ሰማአ በይ ካለ በኋላ رحمه الله ቀጥታ አሊ ብን አቢ ጣሊብ ዘንድ ነው ሄደው ቀጥታ ሄዶ የአሚር አልሙእሚኒን እንደዚህ ከላም አልዓረብ ላይ ስህተቶች በጣም እየተፈጠሩ ነው ስለዚህ ማዘጋጀት ይኖርብናል ብሎ አማከራቸው ይላል አሊ ብን አቢ ጣሊብን በዚህ ጋር ተስማሙና ማስተማር ጀመሩ ለምሳሌ ነዋሲኾችን አስተምረውታል ኢነ ወአኸዋቱሃ የሚባሉ አሉ ኢንሻአላህ ወደፊት ይመጣሉ ወይ ማጀሩማ ላይ ተምራችኋቸዋል ካነ ወአኸዋቱሃ የሚባሉ አሉ እነዛን አስተማሩት እናም ሌላም ተጨማሪዎችን ከሊማ አረፍተ ነገር ቃላት እነዚህን አስተማሩት ይላል ከዛ በሆነ ነገር እንዲጽፈው አዘዙትና በዚህ ላይ ጨምርበት አንተም አሉት ከዛ አቡ አልአስወድ الዱአሊ የተከታተለ ትክክለኛውን አረብ መጻፍና ህጉን ማውጣት ጀመረ ከሰበቦቹ ከምክንያቶቹ አንደኛው ይሄ ይሆናል ማለት ነው طيب የት ሀገር ነው የተጀመረው እንዳገር ደግሞ እንግዲህ ነሑ እንዲበጅ ያነሳሱትን ነገሮች አየን طيب ማን ነው የጀመረው አየን አገሩ ሴት ነው የተጀመረበት قيل انه في الكوفه كوفه ላይ ነው የተጀመረው ኢራቅ ላይ እንደሚታወቀው ኢራቅ ያኔ የእድገት ሀገር ነበረች يعني ተጠውር ነበረች የሚያድጉ ሀገሮች ደግሞ ወደ ለውጥ ስለሚሄዱ ይሄም ከለውጥ አንደኛው ፓርት ወይም ክፍል ስለነበረ ነሑን ሰሩት ማለት ነው ሰድር الاسلام ላይ ነው ይሄ የተደረገው መጀመሪያ እስልምና በነበረበት ይሄው አሊ ብን አቢ ጣሊብ በነበሩበት ሰዓት ነው ወለይሰ قديما ድሮ የነበረ አይደለም አዲስ ነው ነሑ የተበጀው ይሄ ትክክል ነው ሱሐቦቹ ፋኢል ማለት ላይ ያውቁ ይችላሉ አረቦች ለምሳሌ አረቦች በአጠቃላይ ድሮ የነበሩት በጃሂልያ የነበሩት ما هو الفاعل ما هو المفعول ما هو المجرور ما هو المنصوب አያውቁም ህጉን ማለት ነው ማንበቡን ግን አይሳሳቱም ልክ የባለፈው ትምህርታችን ላይ ባፈድል የሚባል ኪታብ እንደማያውቁት ሁሉ ያኔ ይነሁንም አያውቁትም ነበር አይረዱትም ነበር ግን ሲናገሩ አይሳሳቱም ስለዚህ የተጀመረው ኢራቅ ላይ መሆኑንም ልብ ማለት ጠቃሚ ይሆናል ማለት ነው طيب ሌላው حال النحو مأخوذ من فن آخر نحو የሚባለው ከሌላ ዕውቀት የተኮረጀ ነው ወይስ አይደለም አንዳንድ ሰዎች ሙስተሽሪቆች ዩናን ከሚባል ሰዎች ከነሱ ቋንቋ የተኮረጀ ነው ይላሉ ይህ ስህተት هذا خطأ ليس مأخوذ من غيره استمداد ላይ እንዳየነው ባለፈው ትምህርታችን ላይ ከቁርአን ከሐዲስ ከአሽዓሩ الجاهليه የተወሰደ እንጂ ኢራቅ ላይ የተጀመረና የተጻፈ እንጂ ከሌላ የተወሰደ አይደለም ይሄንንም ልብ ማለት ይበጃል ከዛ በኋላ እንግዲህ አቡ አልአስወድ እንደጀመረው አይተናል አስተዳደጋለው ልክ እንደ ቡቃያ ነው ማንኛውም የዕውቀት ክፍል ቡቃያ አንድ መሬት ብትዘራና የሆነ
አዝመራ ብትዘራ ይበቅላል እያለ ነው የሚሄደው እያደገ ይላል ከዛ ፍሬ ይሰጣል እንደዚህ ነው አቡል አስወድ ይጀምረው እንጂ ከዛ ብዙ ሌቭሎች አልፏል ነው ብዙ እርከኖችን ሄዶ ነው እንደዚህ በስፋት የደረሰው በዛም ማከል ላይ ነው መድረሰቱል ኩፋ መድረሰቱል ባስራ በስሪዮችና ኩፊዮች የሚባሉ ሁለት ግሩፖች ተፈጥረው ሲጨቃጨቁ ሲጣሉ ይታያል እንደው ይሄ ነው ትክክሉ በማለት ማለት ነው እዚህ የደረሰው ማከል ላይ ያለውን እድገት በማየት ነው እንደሚታወቀው እንግዲህ ትንሽ ሆኖ ነው የተነሳው በኋላ ግን እያደገ መጥቷል ማለት ነው ነህው የሚባለው ይሄ እንደማንም ዒልም ነው طيب هناك بصرة علماء أهل البصرة وهناك علماء أهل الكوفة አሁን የነህው ኪታብን ከፈት አድርጎ የሚያይሰው عند الكوفيين ሲል ታገኛለህ عند البصريين ሲል እናገኛለን ምንድነው ልዩነታቸው ከተባለ አሁንም በተወሰነ ምናልባት አጀሩማ ከተከታተላችሁ በጣም በሰፊው የሚለያዩበትን ዛንስ ይቻላል አሁንም ግን ላለመተው የተወሰነ አንድ ሁለት ብናነሳ ይበጃል እናም ከሚለያዩበት ኩፊዮች አካሄዳቸው በጣም ገራ ያለ ነው ስላችሁ በጣም ተሸዱድ አያደርጉም ከሽዕር ከመጣ ከቁርአን ከመጣ ሻዝም ይሁን ምንም ይሁን ከሽዕርም ውጭ ደግሞ ተከላመል አረብ መሆኑ ከተረጋገጠ حتى የጃሂልያውንም ቢሆን ባይሆንም ያስገባሉ ከአረቦች ያልተገኘውን በዚህ ነው የሚቀይሱት በስሪዮች ግን ነው የሚሉት እዚህ ቦታ አይቀበሉም ይሄን لابد ان يكون مشتهرا ሽዕሩ ግጥም ከሆነ ማን የገጠመው ገጣሚውስ ማን ነው በጣም ህጉን ሲያወጡ ጠበቅ ባለ መልኩ ነው ህጋቸው ጠበቅ ከረር ያለ ነው በስሪዮች ኩፊዮች ግን ለቀቅ ነው የሚያደርጉት ለቀቅ የበስሪዮች መዝሐብ ጥሩ ነው የኩፊዮችም አይከፋም ግን ሁለታቸው ምናልባት እንግዲህ የነህው ኪታቦችን በብዙ አገላብጠን ከሆነ ከሁላቸውም ስህተት እናገኛለን ቁርአን የመጣበትን በትክክል በስሪዮች ራሳቸው ህግ ለማስገባት ብዙ ሲለፉ ይታያል ተአዊል ለማድረግ ማለት ነው ኩፊዮችም ደግሞ በጣም ضعيف የወደቀ የሚነሳ የሌለውን እንደ መረጃ አድርገው ሲያመጡት ይታያል ከሁለቱም ላይ ስህተቶች እናገኛለን ለዚህም ነው እንደ ኢብኑ ማሊክ ያለው ሙጅተሂድ ለምሳሌ ነህው ላይ ኢብኑ ማሊክ ያልፊያ ባለቤት ማለት ነው ሳቸው ሲፈልጉ ኩፊዮች ጋር ይሄዳሉ እንደ መረጃ ማለት ነው ሲፈልጉ በስሪዮች ይሄዳሉ እንደ መረጃ ማለት ነው ሲፈልጉ ለራሳቸው ህግ አውጥተው ይሄዳሉ ለራሳቸው ምክንያቱም ይሄ በተለይ ሙስሊም ከነህው ላይ ነህው ነው የሚያስቸግረው ነገር የለውም አቂዳ ላይ መስአላ ፍቅህያ ሐዲስ ላይ እንደ መረጃ ነው መንቀሳቀስ ያለብን ሞኝነት ካሁን በኋላ ይብቃል ኪታብ ላይ የተጻፈው ሁሉ صحيح አይሆን እንዴ ስንቱ ውሸት ታሪክ ተጽፏል ኪታቡ ብሎ ይሄ አያስኬድ መረጃ ጋር ነው ይሄ እንኳን ነው ከተረዳው ጥሩ እንትን የሚለው ነገር የለም ግን መንሃጅ ላይ ጉዳይ ስትሄድ ወደ አቂዳ ስትሄድ ወደ ፍቅህ ስትሄድ ያለ መረጃ መንቀሳቀስ አያስፈልግም እኔ ሐነፊይ ነኝ ብሎ ከው ማለት ተገቢ አይደለም መረጃው አንተ ጋር ካልሆነ ቶ ሻፊዒ ነኝ ብሎ ክረር ማለትም አያስፈልግም መረጃ ካንተ ጋር ካልሆነ ቶ ሐነፊ ሁን በዛ ነጥብ ሐነፊውም ሻፊዒ መሆን ያለበት هذه نصيحة خذوها لا تتعصب يا ማለት ግን ኢማሙ ሻፊዒን መተቸት አይደለም የሻፊዒ መዝሐብ ተከታዮችን መተቸት አይደለም ሐነፊዮችንም መተቸት አይደለም الحق احق ان يتبع حق ማንም ጋር حق እስከሆነ ድረስ መከተል ያለብን እሱን ስለሆነ ነው እነሱ ሙጅተሂዶች ናቸው اذا اخطا في مساله فهو مثاب باجتهاده اجر واحد ያገኛል ስለዚህ አሁንም በስሪዮችና ኩፊዮች ሲፋተጉና ሲፋጠጡ ስታያቸው ሁላቸው አንዳንዴ ሲሳሳቱ አንዳንዴ ሲሆን ነው የምናገኛቸው ወደፊት ኢንሻአላህ ተዓላ በሰፊው የነህው ኪታብ በመንቀራበት ጊዜ የምናገኝ ይሆናል ማለት ነው እንግዲህ ወንድሞቼ ነህው ጥናት ይፈልጋል علم انما العلم بالتعلم يا سلام انما العلم والله بالتعلم لا بالاشتياق والحاجة إليه
ወደሱ ስለናፈክ ወደሱ ስለከጀልክ ምንም ሊገኝ ይችላል ራስህን ደፋ አድርገህ ቁንጫ ተበልተህ መቅራት አለብህ وخاصة الشباب መማር አለብህ የኢማም አልቡኻሪን ታሪክ ብትመለከቱ ስንተግር እየጣሱ ነው ቡኻሪን ይጻፉልን የሙስሊምን ታሪክ ብትመለከት ሱብሃንአላህ ከኢራቅ ግብጽ ድረስ በእግራቸው እንዳሁኑ ጊዜ ጣኢራ ሰያራ አለ መሰላችሁ ላ በግመል ደከመች አውርዳት አብላት አጠጣት ስንት ተዓባል ለአንድ ሐዲስ እስከ ሚስር ድረስ ይላሉ ከአንድ ሀገር ታንድ ቀበሌ አንድ ቀበሌ ታንድ ክልል አንድ ክልል لا هذه سهله يا اخي هذا يا اخي والله ስለዚህ انما العلم بالتعلم دفع ብሎ መቅራት ግድ ይላል ሁለት ሐዲስ ሐፍዞ መስጂድ ላይ የተናገረው ሁሉ ዓሊም አለመሆኑን መረዳት ደግሞ ግድ ይላል انتبهوا وفرق بين العالم والداعي لابد تفرق هذه نصيحتي لكم من لما لتني فلكت كنحو اتقفوا كنحو اتششوا اي كبدم تقابلونا ብቻ የተወሰነ ሰዓት ስጡት ይገባል ለማለት ፈልጌ ነው ኢንሻአላህ ተዓላ አላሁ ዐዘ ወጀል የዕልም ፍቅር ካላቸው ሰዎች አላህ ያደርገን ከዛም ደግሞ ከሚሰሩት በዕልማቸው ከሚሰሩት ዕልምም አላሁ ዐዘ ወጀል ከሚጨምራቸው ሰዎች አላህ ያደርገን ያልኩኝ የዛሬውን برنامجنا እዚህ ጋር ቋጫለሁ السلام عليكم ورحمة الله تعالى وبركاته أقول من بعد افتتاح القول بحمد ذي الطول شديد الحول وبعده فأفضل السلام على النبي سيد الأنام وآله الأطهار خير آلي فافهم كلامي واستمع مقالي